ከዚህ በፊት አስፈራርቶሻል? ካስፈራራሽ ንገሪኝ። አታልቅሽ። አስፈራራሽ ንገሪኝ። እኔ ነው ማለት በተደጋጋሚ ያስፈራራኝ፣ በጥፊ እየመታኝ ነው። አንቺ ነኝ ያስፈራራሽ? አታነሹ። ሲጀመር ማንሳትም አንቺ በደንብ ታነሳ። ሄደሽ አነሳዋለሁ ብትይ ማንሳታችን፣ ምክንያቱም እኔ የተበደልኩት አለሁ እዛ፣ እኔ ፈቃደኛ መሆን አለብኝ። ይኸውልሽ እኔ እናት ተበድለሽ ከሆነ እኔ ነኝ ካንቺ ጎን መሆን። ለምን ጫካ ድረስ ሄድሽ? ሊደፍልሽ ከሞከረሽ አንቀኸኝ ነው እዛ ውስጥ ያስገባኝ። ሲጀመር እኔ ቪዲዮ ላይ እንደዛ ነው የሚያሳየው። ከዛም በኋላ ቪዲዮ መቅረጽ ጀመርክ። እዛ ከገባሁ በኋላ በደንብ ጎዳሻለሁ፣ በደንብ ጎዳሻለሁ። በስም ማጥፋት በደንብ አድርጌ ከስሽ በደንብ ነው ማሳሽ። አታትክሽ። ሲጀመር ወንድሜ ጓደኛዬ ምናምን ያልሽውንም ሰው ደግሞ ማትፈልጊ ከሆነ አርፈሽ ተቀመጪ። ይጠራኛል። ከዛም በኋላ እመኚ ዋሺ ነው የሚለኝ። ከዛ አልፈልግም፣ እኔ አላምንም። በቃ እኔ መብቴን አልዋሽልህም እለዋለሁኝ። ይመታኝ በጥፊ ነው ይመጣ። አሁን የምትመታት ነው የመታዋትንም ለቅቄዋለሁ ነው የምልሽ። በጥፊ መትቻትም አልደበቅኩም። አንተ ራስህ ጅል። ይሄ ራሱ እንደሚያስከሳት አይ የደፈራሽን ሰው ለምንድን ነው ክስ የምታነሺ? እኮ እኔም እኮ ግራ የገባኝ እሱ እኮ ነው። ሴት አይደል? ለምንድን ነው ማታስጠብቂው የራስሽን ነገር? ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆን ተስፋ አደርጋለሁኝ። ያው ታውቃላችሁ በምን እኔ ጋር ነበር ያደረችው እና ዛሬ እንግዲህ ትንሽ ታረጋግታለች፣ እኔም ተረጋግቻለሁኝ። ያው እንግዲህ ሁለታችንም ሀዘን ላይ ነው ያለነው። እኔም እሷም ጥሩ ስሜት ውስጥ ነበርን አይደል? እኔም አኑን እያስታወስኩ እሷም የሆነዋን እያስታወሰች ነበር ያለውና እንግዲህ ልጅቷን ጠርተናታል። እውነት ለመናገር ከሆነ ከዚህ በፊት በአካል አይቻት አላውቅም፣ ግን ደግሞ ማታ ትንሽ ቪዲዮቹን እያዩዋቸው ነበርና አስደንግጦኛል እውነት ለመናገር ከሆነና ምንድን ነው የሚለው ነገር በጣም አሳስቦኛል። እኔ አሁን ደረሰች ስላልሽኝ ነው ካሜራ ያበራሁትና እውነት ለመናገር ከሆነ ስትመጣ ላንቃትም እችላለሁ። አንቺ ታረጋጊኛለሽ፣ ጓደኛሽ ናት። አይ ነው ግን ያደረገችው ነገር ልክ ስላልሆነ እና ደግሞ ይሁና መምጣት የለበትም። አሁን እኛ እዚህ እንትን ስንል እታች ነው ያደረው። ባይዘ ቤት እታች ነው ያደረው፣ እታች ጓደኞቹ ቤት ነው ያደረው እና ካያት ጭራ አይመጣም። ስለዚህ እሷ ትመጣለች። እንኪስ ያዋሪ በሬት እንኳን ምስለኝ ይልክ እንግዲህ ኦልሬዲ አሁን እየመጣች ነው። እስቲ ያለው ነገር ትናገራለች። ኪያም እንግዲህ አላውቅም ያላትን ነገር ሁሉ ትፈታለች ብዬ አስባለሁ። ኪያም ትንሽ ጥርጣሬዎች አድሮባታል። የተፈጠረውን ነገር ለእሷም ታስረዳታለች። እንደምሽ ከኔ ጋር ብር ላይ ሰላም ታወራለህ ብዬ ነው። እሺ ታውቃለህ። ኪያ ትባላለች። ታውቂያታለሽ? ባርኪ ይባላል። ሰላም እንዴት ነሽ? ጥቃት እንደደረሰብሽ ሰማሁ። ጥቃት የደረሰባት ሴት ለፖሊስ ነው ብዙ ጊዜ የምታሳውቀው እና ይሄን ነገር ለምን አሳውቀናል። አንቺ ነሽ በምን ላይ ያሳወቀችው? አንድ ላይ ነው የሄድነው። ክሱን እሷ ከፈተች፣ እኔም ቃል ሰጠሁ። ቆይ ለምን እንደምትዋሺው? ምን ማለት ነው? ለምን እንደምትዋሺው? ባኪ ላይ የነገርሽኝን ማለት ነው። እያንዳንዱ ነገር ታውቃለች ነው የተፈጠረውን ነገር ቪዲዮቹንም አይታለች። እኔ ማለት ላታውቂኝ ትችያለሽ፣ ግን ይኸውና እህቱ ነኝ ያለውና እና ወንድሜ ደግሞ ስሙ ሲጠፋ ዝም ብዬ አላይሽም። ስለዚህ ምን ማለት ነው? እኔስ ታዲያ ውሸቴን ነው? አዎ ውሸትሽን ካልሆነ ደግሞ እንድትመረመሪ ፈልጌ ነበር። ምን ታውቂው ነገር አለ? ምንም የማውቀው ነገር የለም። ለዛ ነው ለማወቅ የመጣሁት። ስለዚህ ደግሞ ሙከራን ያደረገብኝ ምንድን ነው የምትመረመረው? ለዛ ነው እኮ ላስመረምርሽ ፈልጌ ነበር፣ ግን ደግሞ ሙከራ ነው የተደረገብሽ አይደለም? ስለዚህ ሙከራ የተደረገባት ሴት ደግሞ እንደዚህ ያለሽው አሁን የዮና ቤት ነው። ቀጥ ብለሽ ነው የመጣሽው። ምንም አልደበረሽም፣ ምንም አልሆንሽም አይደለ? እንዴት ነው የጠራችሁኝ? እኔ ነኝ የጠራሁሽ እኮ። ስለዚህ እንድታወሪያት ስለፈለኩኝ ነው ማለት ያለው ነገር። ግዴታ ማውራት አለብሽ፣ እሷን አናግሪያት ማውራት አለብሽ ብለሽ ጨቅጭቀሽ ነው ያስመጣሽኝ አይደል? ስለዚህ ዝም ብዬ አይደለም የመጣሁት። እሷን አስጨቅጭቃ በግድ ያስመጣችኝ። ያሽው ፋይል መምጣቴም ደግሞ ልክ ካልሆነ እኔ አሁኑኑ እሄዳለሁኝ። ምንም እንትን የለብኝም። አንድ ነገር ልንገርሽ፣ ወንድሜ በአንቺ ምክንያት ቢታሰር ከ9 ዓመት በላይ ነው የሚታሰር። አያገባኝም። እኔ እሱ ያገባኛል? ምንም ነገር አላደረገም። አያገባኝም። ምክንያቱም ምንም ነገር አላደረገም። በደንብ ስለማውቀው ወንድሜን በደንብ ስለማውቀው እንደዚህ ስለተረዳሁሽ ነው። ምንም
የምታውቂው ታሪክ የለም። እሺ የማውቀው ነገር የለም። በቃ ስለዚህ ምንድነው የምትይው? እሺ አንቺ አስረጅኝ እስቲ። ምንድነው ማስረዳሽ? እኔ በየቦታው እንትናን ማስረጅ እየተባልኩኝ እየሄድኩኝ የማስረዳበት ግዴታ የለም። ኦልሬዲ ሶሻል ሚዲያ ላይ ወጣሉ ከይ ነገር። ስለዚህ ምርሽን ነው ለምን ማስረዳት ማናት? ለምን ማስረዳት ነው? በደንብ ታስረጅኛለሽ። ሶሻል ሚዲያ ምክንያቱም ስም በማጥፋት ስለምከስሽ። ምክንያቱም አንቺ ምንም ነው በደንብ ከስሻለሽ። አንቺ ማንሽ ነው? ይያስለውኩ በደንብ አድርጌ ነው የምከስሽ። ይኸውልሽ ሌላውን ታዩና በስም ማጥፋት ማለት ነው በደንብ ነው። ስለማላቅሽ ነው እኮ በደንብ እየተጋተትኩሽ ያለሁት። ስለዚህ ስለማታውቂኝ እኔን ሄደሽ ከስሻለሁ ብለን ብለሽ ልታስፈራሪ እችላለሁ። ምክንያቱም ያደረግሽው ነገር ምንም አይነት መረጃ ከሌለው ምንም አይነት ማስረጃ በእኔ ከዚህ በኋላ ላንቺ ልትመሰክር አትችልም። ብትችል ራሱ የእምነት ክደት ቃሏን ትቀይረዋለች። ስለዚህ ምንም አይነት ምስክር ከሌለሽና እሷም እዛ ቤቱ ስለነበረች እውነታው ይሄ እንዳልሆነ ከመሰከረች አንቺ ነሽ በስም ማጥፋት የምትከሰሽ። ሲጀመር ራሷ ናት እኮ አይደል ክሱን የከፈተችው። እኔ ነኝ ቃል የሰጠው። ልክ እንዳልሆነ ገብቷት ክሷን አንስታለች አይደል? አነሳች። ያለ እኔ ፍቃድ ደግሞ አታነሳው። ታነሺዋለሽ። አታነሳው። ባርኪ አነሳዋለሁ። ይሄ ነገር አታነሹ። ሲጀመር ማንሳትም አትችይም። በደንብ ታነሳው። ሄደሽ አነሳዋለሁ ብትይ ማንሳታችን። ምክንያቱም እኔ ተበደልኩት አለሁኝ እዛ። እኔ ፍቃደኛ መሆን አለብኝ። ይኸውልሽ እኔ እናት ተበድለሽ ከሆነ እኔ ነኝ ካንቺ ጎን መሆን። ይሄ ደግሞ እኮ ያልሽኝ ያለሽው ወንድሜን እሺ ምንድን ያደረገሽ? ለምን አልነግሪኝም? እዛ ክፍል ውስጥ የተፈጠረው ነገር ንገሪኝ። እኔ ላንቺ ማስረዳት ግዴታ እኔ ልረዳሽ ስለምችል አትርጂ። ያንቺን እርዳታ ነው ያልፈልግም። ወይ ደግሞ ጎዳሻለሁ። አትኩርጂኝ። በደንብ ጎዳሻለሁ። በደንብ ጎዳሻለሁ። በስም ማጥፋት በደንብ አድርጌ ከስሽ በደንብ ነው ማሳሽሽ። አትክሽኝ። ሲጀመር ወንድሜ ጓደኛዬ ምናምን ያልሽውንም ሰው ደግሞ ማትፈልጊው ከሆነ አርፈሽ ተቀመጭ። አልገባኝም። ያስፈራራሽኝ? አንቺም እያስፈራራሽኝ ነው በነገርሽ ላይ። እኔማ እያስፈራራሽ የሆንኩትኝ እኮ አስረጂኝ ስልሽ እያስረዳሽኝ አይደል? እኔ ግዴታ የለብኝም ላንቺ ማስረዳት። ስለዚህ አንቺ እያስፈራራሽኝ ከሆነ ደግሞ ከባድ ይሆናል ማለት ነው። ስለዚህ ይኸውልሽ እኔ አንቺን የማስረዳት ግዴታ የለብኝም ሲጀመር። ስለዚህ ድጋሜ ክስ ለመክፈት ነው ሀሳብሽ? መቼም ክሱ ሊነሳ ነው። ለምንድን ነው ድጋሜ ክስ ማነሳው? ካዲያ ሲቀጥል ደግሞ ከአንዴም ሁለቴ በጥፊ እየመታ ሲያስፈራራኝ ነበረ። ምን ልትሰሪ ትሄጃለሽ? የመድፈር ሙከራ ያደረገብሽ ሰው ጋር ድጋሜ የምትሄጂው ለምንድን ነው? ስለዚህ ሁለተኛ ወንድሜ ደፈረኝ ብለሽ ብትጠጊው አይደለም ለሰዎች ብታወሪ ስም በማጥፋት ወንጀል አስከስሽ። አያገባሽም። አንቺ አንቺ ስለምችል ምንም አታውቂም እኮ ስለ ታሪኩ ስለተፈጠረው ነገር ምንም አታውቂም። አሁን ከመሬት ተነስተሽ አንድ ነገር ነገርሽ ካልነገርሽ የማውቀው ነገር በጣም በቂ ነው። ስም በማጥፋት ከስሻለሁኝ እያልሽ የማውቀው ነገር በጣም በቂ ነው። አንቺ ቶፋና በቀር እነዚህ ነገሮች አይሰማሽ። ቆይ ይኸውልሽ ሁለቱም ጓደኞቼ ናቸው፣ ከወንድምም በላይ ናቸው። እና ዛሬ ነው እንዲመተሽ ምን? ቆይ አንዴ ይቅርታ ግን ቶዬን ታፈቅሪያለሽ አይደለ? አያገባሽም ስለሱ። አንዴ ይኸውልሽ በጣም ስለሚያገቡኝ ጉዳዮች ነው አያገባሽም እያልሽኝ ያለሽ። አያገባሽም እኔ ነው እየጠየቅሽኝ ያለሽ። ጉዳዩ ካገባሽ አያገባኝም። እኔ ግን እኔ ነው እየጠየቅሽ ያለሽ። ስለኔ ደግሞ አያገባሽ አይደለም ማለት ነው። ምኑ እንደሆንሽ ለምን አጠገቡ እንደደረስሽ ራሱ ማወቅ ፈልጋለሁ። ምክንያቱም ማን ስለሽ ጓደኛው እሱ ስለሆንኩ። ኧረ እባክሽ እኔ ደግሞ የእሱ ጓደኞችን እየሰበሰብኩ እያመጣሁኝ ማስረዳት ግዴታ የለብኝ። አንደኛ ነገር ንቀትሽን ልክ አድርጊበት። የምን ንቀት ነው? የምታወሪበትን መንገድ ይኸውልሽ የምታወሪበትን መንገድ ካላስተካከልሽ እኔ እንደውም ተጎርተሽ አዝነሽ ምናምን ነበር አይሻለሁ ብዬ አስብኩት። ግን አንቺ ጀብድ እንደተሰራለት ሰው ነው። አይዞሽ ሴት ልጅ ተደፈረች ሲባል የኛንም ስም ባታጠፊው ደስ ይለኛል። ምክንያቱም ብዙ ሴቶች ይደፈራሉ፣ ብዙ ሴቶች የሆነ ነገር ይሆናሉ። ያ ነገር ሲሆንባቸው ግን ሴቶች ተገላልጣ ነው እንዲያርጋ ነው የሚስብ ነገር አድርጋ ነው ከሚባሉ ሴቶች ውስጥ አንዷ ሳትሆኝ ያቀር ይመስለኝና እባክሽ ስማችንን ነገር ለከት ይኖርሽ ስማችንን አታጥፊ፣ ስነ ስርዓት ይኖርሽ። ምክንያቱም ወንድሜ እንደዚህ አይነት ነገር እንደማያደርግ አሳመረ። እንደዚህ ያልሽ ታዲያ እኔ ስለኔ ልትቆረቆሪ ነው? ወንድሜ እንደዚህ ያደርግ ልቆረቆርልሽ ነበር ግን አወራርሽ በጣም ልክ ይችላል። ጓደኛሽ አዎ እንዴ ነው አብራችሁ የቆያችሁት? ባልሽ ለኔ ነገርሽኝ ንገሪያት ማለት እኔ እንጃ አነጋግሮን እያየሽ ነው አይደል? አንቺ ማነጋገርሽ ልክ አልሆነብኝም ማለት አላውቅም። እኔ ተጎርተሻል ብዬ ነበር ያሰብኩት። ተጎርተሽ ከሆነ እመቤቴን ነው የምልሽ እኔ ነኝ ካንቺ ጎን ነው የምሆነው። ትናንትና ጋር ከወንድሜ ጋር ምን ያህል ተጣላ እንደነበር ማውቀው እኔ ነኝ። ውሸትህን ነው ስላልኩት ብቻ ቤት አላደረም። ተረዳሽኝ? ይኸውልሽ እኔም እኮ እኔ የደረሰብኝን ነገር የሆንኩትን ነገር እኔ ያውቃለሁኝ አይደል? አሁንም መጥቼ ደግሞ አንቺን ሳወራሽ ምንድን ነው እያልሽኝ ያለሽ? ወንድሜ ነው ጓደኛዬ ነው እሱ እንደዚህ የሚያደርግ ሰው አይደለም እያልሽኝ ነው። ስለዚህ እኔ አንቺን ማስረዳት የሚያደርግ ሰው ከሆነ እኔ የማላውቀው ነገር ካለ ንገሪኝ፣ አስረጂኝ። ችግር የለውም። የትኛውንም ሰው አውቀዋለሁ ብሎ ማውራት አይቻልም። ስለዚህ አሁን እኮ ምንም ነገር እንዳስረዳሽ እንኳን ፈቃደኛ አይደለም። አስረጂኝ። ነገሮችን በጥያቄ ከምትመልሽልኝ አስረጂኝ። ይኸውልሽ እኔ ደክሞኛል። ሰው እየመጣ አስረጅ፣ ሰው እየመጣ አስረጅ፣ እንደዚህ ተሆነ አስረጅ እየተባልኩኝ አስሬ ስለዛ ታሪክ መናገር እኔ ራሱ አቆሰለኝ። ማስታወስ ራሱ አልፈልግም ያንን ቀን። በቃ የዚህን ያህል ነው የተጎዳሁት። ስለዚህ አንድም ሰው በመጣ ቁጥር ይሄንን አስረጅ፣ ምንድነው የሆነው? እሱ እንደዚህ አይነት ሰው አይደለም፣ እንደዚህ አያደርግም፣
እያላችሁ ለምን ነው እንደጋጋው? ዮና እንደዛ ያነሳ አይደለም ሳቀው እንደዛ ግን ደግሞ አውቀዋለሁ። ዮና ቁጡ ነው፣ ተናዳጅ ነው። ድንገት አንቆሽ ሊሆን ይችላል። ሲያንቅሽ ደግሞ የአንቺ ድንገት የመድፈር ሙከራ ሊያደርግብሽ መስሎሽ ሊሆን ይችላል። አላውቅም። ዮና ይቆጣል፣ ይሰነዝራል። ያንን ባህሪውን እኔ ያውቀዋለሁ። ያንን ስለማውቀው ነው መጥቼ ላዋራሽ የፈለኩት እንጂ ባይሰነዝርና ቁጡ ባይሆን እንኳን ደፈረ የምንም አደረገ ቢባል አላምንሽም ነበር። ግን ቁጡ ስለሆነ ድንገት ሲያንቅሽ ወይ ደግሞ የሆነ ነገር ስታደርጊ ለፕራንክ ብለሽ ያንን ነገር ስታደርጊና ስታስቢ ሲያንቅሽ ሊደፍርሽ እየሞከረ መስሎሽ ፈርተሽ ደንግጠሽ ከሆነ አስታውሻቸው እነሱ ነገሮች። ሴት ልጅ ነሽ፣ እረዳሻለሁ። የትኛውም ሴት ባዶ ራቁቱን ወንድ መጥቶ እንኳን ሲያንቃት አይደለም ትንሽ ሲጠጋት ምን ሊያደርገኝ ነው ብላ ትዘጋለች። በሩን የቆለፍሽው አንቺ ነሽ አይደል? እኔ አይደለም። እሱን የቆለፈው አላስታውስም። እሱን መጣልሽ የውዬ ቆይ ዛፉን አንዴ ነው ይልባ። አሁን ደግሞ ተፈጠረው ነገር ምንድነው? ምንድነው? ቆይ ምንድነው ማለት ምን ትሰሪያለሽ አንቺ? ደግሞ ለሁለት ሆናችሁ ለሁለት በእንባታጅባችሁ አንቺ ምንድነው? ይሁን አንሷ ልናናገር ነው የመጣው። ለምንድን ነው የምታናግሪያት? ማናገር ስላለብን የራሷ ችግር አለባት እኮ። በቃ እሷ የእኛን ችግር አንቺ እሺ ብዬ እንድታድሪ ያደረግኩ አይደል? በቃ አደርሽ አይደል? ትናንት አደርሽ። አሁን ሂጂ። ምን ትሰሪያለሽ? እሷን እያናገርኳት ነው። በዚህ በጠዋት ምን ትሰራላችሁ? በቃ ታፈኔም እየጠራሁት አንቺ ጠዋት አይደል ምን ትሰሪያለሽ? እኔ ነኝ የጠራኋት። ሊደፍርሽ የሞከረ ሰው ምን ትሰሪያለሽ? እኔ አንተ ፈልጌ አይደለም የመጣሁት። ታናግረኝ። ይቅርታ ጠይቀሽኛል ነበር? ይቅርታ ጠይቀሽኛል ነበር? እሱን እኮ አልፈልግም አልከኝ አይደል? ይቅርታን ጠይቀሽዋል? ክሱን አነሳለሁ ይሄን ብዬው ነበር። ቆይ የደፈራሽን ሰው ለምንድን ነው ክስ የምታነሺለት? እኮ እኔም እኮ ግራ የገባኝ እሱ እኮ ነው። ሴት አይደል? ለምንድን ነው ማታስጠብቂው የራስሽን ነገር? አልገባኝም። ለምን ልደፍርሽ ከሞከርኩ ለምንድን ነው እኔን ይቅርታ የምጠይቂኝ? አሁን ግን እያልሽኝ ነበር፣ ክሱን አታነሳውም እያልሽኝ ነበር። ሁለት ነው እያወራሽ ያለሽው። ቆይ በሩን የዘጋችው አንተ ነው እሷ ነው? እሷ ነው። ማን እሱ ነው አልሽኝ ነው? አላስታውስም። የዛኔ ደንግጫለሁ። የሆነ ነገር አላስታውስም። እሱ ማለት ሲጀመር ልትሰማኛለህ? አነሳዋለሁኝ ይቅርታ አድርግልኝ በሽምግልና እንፍታው ነው እንጂ ያልኩት አላነሳሁትም። ሲጀመር እኮ አንቺ አላልኩት። እኔ ምንድን ነው ያልኩሽ? እንዳታነሺው ነው ያልኩሽ። አታንሺው ብዬሻለሁ እኮ። አልፈልግም። ተረዳሽ? አልፈልግም። እሺ እስር ቤት መማቀቅ ከፈለግ ችግር የለም። እኔ ሀቅ አለኝ እኮ ሀቅን ደግሞ ታሳየናለህ። አታልቀሽ። እኔ እያለቀሽ እንድታወሪ አይደለም የምፈልገው። ቆይ እያስፈራራሽ ነው? ንገሪኝ። ወንድሜ ስለሆነ በተደጋጋሚ ነው በጥፊ የሚመታኝ። ይጠራኛል። ከዛ በኋላ እመኚ ዋሺ ነው የሚለኝ። ከዛ አልፈልግም። እኔ አላምንም። በቃ እኔ መብቴን አልዋሽልህም እለዋለሁ። ይመታኝ በጥፊ ነው ይመጣ። አሁን የምትመታት ነው ይሄ ነገር ነው። ቆይ አልገባኝም። ከዚህ በፊት እየመጣ ያስፈራራሽ ነበር? አዎ። የት ነው መጥቼ ያስፈራራሽ? የት ነው ያላስፈራራኸኝ? የት ነው ያልመታኸኝ? እኔም ባገኘኸኝ ቁጥር መምታት ነው መሳደብ ነው። ሌላ ምን አለክ? አርጋዋል ምን አርጋዋል? ወይ ተናገር። አሁንም እንዳልተፈተሽ የምርህን ነው? ስነ ስርዓት ለምን እንደው ማይኖርም? እያየሻት እኔ አንተ እዚህ ጋር እያወራሁት ነው የምታወራው? እያየሻት እና ምንድን ነው? እኔ አልገባኝ። መታታ አልመጣሁም። እኔ ቂያታለሁ አልዋሽ በጥፊ ያልመታኝ የዛለት ያለበት ነው። ለምን አናደደች? ትበታታለህ። ሁሉም ሲያናደድ ሄደህ ትደረግማለህ። እንደዛ ነው። ማንም ድንበሩን አልፎ እኔ ጋር እንዲመጣ አልፈልግም። እኔም የማንም ድንበር አልሻገርም። ድንበርሽን ግን አልፈሽ ነው። እኔ ድንበሬን አልፌ አልመጣሁም። ለእሷ ያሳያት ቪዲዮ ለእኛ ያሳየን እስኪ ማየት እንፈልጋለን። ምን ቤት ነሽ አንቺ? ማወቅ ስለምን ምን ቤት ነሽ? ምን ሰሪያለሽ? ለምን አትሄጂም? እኔ ማወቅ እፈልጋለሁ። እኔ ከእሷ ጋር ነው እያወራ ያለሁት። ይሄ ከዚህ በፊት አስፈራርቶሻል? ካስፈራራሽ ንገሪኝ። አታልቅሽ። አስፈራራሽ ንገሪኝ። እኔ ነው በተደጋጋሚ ያስፈራራኝ በጥፊ እየመታኝ ነው። አንቺ ነኝ ያስፈራራሽ? ምን ብዬሽ ነው ያስፈራራሽ? ይሁንና ተናገር። ግን መቼም ይቅር አልልም። ኪያ አንቺም ተደረገ። መቼም ነው ይቅር ማለት መቼም እውነት አንተ ጠርታት አስፈራርተህ በጥፊ መታት ከሆነ እኔ ነኝ ለህግ እንትን እሱን አስፈራርቻት አይደለም ግን መትቻት። ለምን በጥፊ ለምን? ሴት ልጅ ናት። ለምን መታት? እየዋሸች ነበር ያለ ስሜ ስም ሰጣ። እኔ እየዋሸች ከሆነ ለምን መታት?
15 እና 14 ዓመት እኔ ባንቺ ተነሳ እሱንም እኮ አልፈለግክም። በቃ በሽምግልና አንፍታው። እኔ እናንተ ፍቅር ይበልጣል ብዬ ሁሉም ነገር ልተው ነበር። ወንድ ልጅ ነህ፣ ስሜት ይኖርሃል። አንቺ ስሜት አትበይ። ጓደኛ ፍቅረኛ አለች ብዬ የእናንተ ፍቅር ይበልጣል ብዬ ክሱን ላነሳ ነበር። ኧረ እባክሽ ለዛም ነበር እና ደግሞ በተደጋጋሚ መጥቼ እኔም ዝቼ ባህለው ብዬ ይቅርታ ይጠየቁት እንዲህ ስራሽ እኔ ምንም እኔ ደግሞ ምንም ልቤ ቅንጣት አይራራልሽም ለአንቺና ለአንቺ። እኔ አንተም እንድትራራልኝ አልፈልግም። ሲጀመር ማንነህና አንተማ የምትራራ ሰው ብትሆን ኖሮ መጀመሪያውኑ ያንን ሙከራ አታደርግም ነበር። አንቺ በመሳቅ ነው እንደዚህ ያደረኩት። እያየሽ ነው አይደል? በቃ እንዲህ ነው ልጁ፣ እንዲህ ነው በቃ። እውነቱ ሲወጣ መናገር አይፈልግም። ማስፈራራት ነው ልምዱ። ዝም ትይኛለሽ? ዝም አልልም እኮ ግን እያወራቻለሽ ነገር ላይ እየበጠበጠው ነው። እያወራቻለሽ ነገር ልክ ነው። ታስበው አሁን በጥፊ ማግኘት ተመታታል። እያስፈራራት ነው። አሁን እንደታወራ እየተከለከለህ አይደለም። እኔ እኮ የራሴ ንጹህ ነኝ ለማለት እኮ በጥፊ ስመታውላ ከታርጌ አውጥቼ እኮ መልቀቅ እችል ነበር። ጭራሽ አልተለቀቀም፣ ለብቻ ነው ያለው። በጥፊ የመታዋትንም ለቅቄዋለሁ ነው የምልሽ። በጥፊ መትቻትም አልደበቅኩም። አንተ ራስህ ጅል ነህ። ይሄ ራሱ እንደሚያስከስስ አታውቅም? ከእሱ ላይ ሌላ ነገር እንደሚፈርድ እንደሚጨምርባት አታውቅም? ተደረቢና ከሰሽኝ አንቺ ምንድነው መምታት፣ ከዛ በኋላ መደባደብ፣ መሳደብ፣ ማስፈራራት ነው ስራው። በቃ ይኸው እንደምታየው ነው። ኧረ እባክሽ ወንዳሎች ምን ልትል ነው? እንኳን ወንዳሎች ይገልጽ ነበር። ሴት ስለሆንሽ ሴት መታላ ነው። ማነው አንተ? እንደምንድን ነው የምታስበው ራስህ? እረፊ አንቺ። ይኸውልሽ እረፊ። እሱ ግልፍተኛ ከሆነ አንቺም ግልፍተኛ መሆን የለብሽም። ባልሰራሁት ስራ እንዴት ነው የምትወቅሺኝ? ቆይ ባልሰራሁት ስራ ለምን? ባልሰራሁት ስራ አንተ ዝም በል። መስራት አለ መስራትን ገና ታረጋግጥ። አንቺ ምንድን ነው የምታወሪው? አታውቂኝም እንዴ? ተረጋጊ። ይህን ነገር አድርጎብሽ ከሆነ በስትክክል ንገሪኝና እኔ ከጎንሽ ሆኜ እንከሰዋለን። መክሰስ አይደለም ልናሳስረውም እንችላለን። ኧረ ሌላም ሰው አስፈላጊ የሆኑትን ነገሮች በሙሉ እናደርጋቸዋለን። ብዙ ሰው አለ። ተረዳሽኛ? አሁን ግን አንቺ እውነት አስፈራርቶሻል? አዎ። ካደ ለምንድን ነው ያዋሸሽ? በሩን እሱ ነው የዘጋው አልሽኝ። በሩን ከዛ አንተ አይደለ እንዴ ዘጋው? በሩን አንቺ እኔ ነኝ የዘጋሁት በሩን? አዎ። ላምንሽ ፈልጋለሁ ግን ሁለት አፍ ነው እየሆንሽብኛለሽ። አንዴ አላውቅም ትላለች፣ አንዴ እሱ ነው፣ አንዴ ሲጀመር እኔ እንዴት ነው በሩን የምዘጋው? ኧረ እባክሽ ራስህ ነው በሩን የዘጋው ሲጀመር። ቆይ መጀመሪያ ልብስ እኔ ሁላ ልታሳምኚኝ እኮ ነው። እኔ ሁላ ላምን ነው። ልብስ ነው ያለቀው። ለምንድን ነው? ለምን ይመስልሻል? ሲጀመር አንድ ክፍል ውስጥ በር ተዘግቶ ልብሱን ማለቁ ማለት ነው። ልደፍርሽ ነው። የምርህን ነው የምታወራው? የምርህን ነው? አንቺ ምን አስሬ የምርህን ነው የምትይው? እረፉ። ምን ትፈልገሽ ነው? እረፍ። እያመንክ ነው። ኧረ እባክሽ በደንብ ትሰማኛለህ? እኔ እኮ ከአንቺ ይሄን አልጠብቅም። ለዛ ነው የረሳሁሽ። ይኸውልሽ ትሰሚኛለሽ? እኔ የሁለቱ ፍቅር ይበልጣል። ወንድ ልጅ ነው፣ ስሜት አለው። የሆነ ነገር በቃ ድጋሚ እንደዚህ እንዳትዪ። በቃ እንደዛ ነው ያደረገው። ወንድ ልጅ ነው፣ አይ ነው ስሜት ይኖራል። በቃ እሱን ተረድቼ ክስቴን አነሳለሁ። ማሰብ ያለብሽ እኔ አሁን እንድትልሽ በደንብ እንድታስብ የምፈልገው ምን ሆነ ታውቂያለሽ? ድንገት በሩ ተዘግቶ ሲያንቅሽ ሊደፍርሽ መስሎሽ ሊሆን ይችላል። ይህንን ነገር ሊያደርገው አይችልም። ለምንድን ነው ማንቃት መስሎኝ? ለምንድን ነው ማንቃት? አላነካትም፣ አንቂያታለሁ ብለህ ያነኳት እኮ በእምነት ፊት ነው። በእምነት እያለች እኮ ነው ያነኳት። በምን ለምዶ ዝም እያልሽ ያለሽ? ያነኳት አንቺ ፊት አይደል? አንቃታለሁ እኮ እና እሷ ፊት እንዴት ነው የምደፍረው? ከዛ በፊት አንቂያታለሁ ነበረ ብዬ ስናገር ምንድን ነው ስታንቀኝ ስታስፈራራኝ የነበረው እሷ ፊት? አዎ አንተ መልስ የለኝም። ቪዲዮ ይመልሷል እኮ ቪዲዮ ለምንድን ነው ጨረሳችሁ? ልሄድ ቤቴን ለቃችሁ ትወጡልኛላችሁ ሁለታችሁ። እረፊው ነው እያወራችሁ ነው አይደል? ሲጀመር አንተን ፈልገን አይደለም የመጣ ነው። ማነው አንተ ሲጀመር? ስሚ ልደፍርሽ ብሞክር ማለት ነው እኔ ልደፍርሽ ብሞክር ጫካ ሆኜ ጠርቼሽ ጫካ ድረስ ትመጪ ነበር። ያ ነገር ለምን ሆነ? ለምንድን ጫካ ድረስ ሄድሽ? ሊደፍርሽ ከሞከረሽ አንቀኸኝ ነው እዛ ውስጥ ያስገባኝ ሲጀመር። እኔ ቪዲዮ ላይ እንደዛ ነው የሚያሳየው። ከዛም በኋላ ቪዲዮ መቅረጽ ጀመርክ እዛ ከገባ በኋላ። ኦኬ እኔ ቪዲዮ እየገባሁ መታለች ብዬ የጀመርኩት መታለች እና እንደዛ አድርገህ ነው የሰራኸው? ኧረ እባክሽ እንደዛ ነው የሰራሁት። አንቺ እንደዛ እሺ አታልቅሽ። አሁን ምንድን ነው የሚያስለቅስሽ? ቆይ
እኔ ማንም ሊያምነኝ አልቻለም። በቃ ሁሉም ሰው እኔ ላይ ነው እንትን እያለ እንደዛ እኔ ከመጀመሪያው ጀምሮ አምኜሽ ነበር ታውቂያለሽ። አባርኪ አንቺ ነበር ደግፍ። ከዛ የማይሆን ቪዲዮ አመጣና ደግሞ እኔ እንትን ማለት ጀመርሽ። የማይሆን አይደለም ዋሽተሽኛል። እዚህ ጋር አይደለም ቀበቶውን ፈቶ ሊደፍረኝ ነበር አላልሽኝም? ንገሪ እና ምን ላይ ነው ቀበቶ የፈታው? ቪዲዮ ላይ ግን ሊገርፍሽ እንደነበር ነው እና እንደዛ ቀነባብሮ ነው ያወጣው። አንተ እንዴት ነው ሴት ልጅ የምትገርፍሽ? ምን አይነት ድድብና ነው? አንቺ ማነው እሱ ቀበቶ ተማሪኛ ነው? አንቺ ምንድነው ተደረግሽ? ተማሪኛ ነው ይሁን ልክ አይደለም። ነገ ብትከስም የበለጠው ነው የሚያደርግብህ። የበለጠ ነው እንትን የሚልብህ። ልክ ነኝ አላልኩም። ዝም በል በጣም አዛው ቀበቶ ማነው ነው ቀበቶ ፈታ ሴት ልጅ የምትመጣው ማነው? ሰውኛለ ጓደኝነት እንደዚህ አይነት ነገር ስታደርግ ግን ዝም አልልም። ቆይ መታት ከዛ ቀበቶ ፈታ ከዛ መታት አልመጣም አስፈራራት አይደል? ጀግንነትን አሳይ። በቃ እንደዛ ነው ህይወት ተመሰቃቅሏል። ኪያ ስላልነበረ ደግሞ የበለጠ እያመሰቃቀልክ ያለው እንደ ካሜራ መጣ የምታደርገው ነገር በጥፊ ስትመጣ ካሜራ ላይ አለ። ቀበቶ ተልገርፈስ ነው ካሜራ ላይ አለ። ካዲያ በዚህ ራሱ ብትከስ ወኔ ቤት አገባ ያኔ ብትከስም ይሻለኛል። ደፋሪ ተብዬ ከምትከሰስ ከሱ የተናነሰ ነገር አላደረግም። መድፈር ይሄን ያህል ትንሽ ነገር አስመሰልሽ እኮ እየደበደብካት እኮ እኔ አልነካኋትም። እኔ አልነካኋትም። አዎ አዎ ነበር ነበር። ለዛ ብዬ ነው እስካሁን ገመናዬ ነው ብዬ ነው የደበኩት። የት አለክ? አለኝ ያ ነገር የወጣ ቀን ግን ማለት ነው ለአንቺም ለአንተም ምሕረት አይኖረኝም። አንቺ እውነት ወንድሜ ላይ እንደዚህ እያደረግሽ ያለሽ ውሸትሽን ከሆነ ያውጣው አለኝ። ምስክሬና ሴት ምንም ነው ማራራልሽ። ምንም ጭራሽ ማራራልሽ ማለት ነው። ብሽን ሌላ ክስ ነው ማስጨምርብሽ። ስም በማጥፋት ከስሻለሁ። እንደዚህ አይነት ነገሮችን በማቀነባበርሽ ከስሻለሁ። ተረዳሽኝ? ወጣትነትሽን ስሜት ማሳለፍ አፈልጊም አይደል? አፈልጊም። እኔንም ትከሽኛለሽ፣ ነገር ትመሰክሪያለሽ። አውቃለሁ። አዲስ ነገር በደንብ ነው መሰክራለሁ። ያሉትን ቪዲዮ ሳይቀር ጠቅልዬ ይዤ ነው ትወስጃለሽ፣ ትሰጫቸዋለሽ፣ ትከሻለሽ፣ ይፈረድብኛል። አውቃለሁ። ያስቀምጥካት ቪዲዮ ላይ ታወጣታለህ። ችግር የለውም። እኔ አውቃለሁ። አየሽ አይደል? ለጓደኝነት ለወንድምነት ብላ ለሷ ነው የቆመችው። አየሽ አይደል? አልቆመችም። አሁን መረጃውን አሳይ። አንቺ ግን ገባሽ? ለእውነት ብላ እሷ ለሷ ቆመች። አንቺ ግን ለጓደኝነት ብለሽ ለሷ ቆመች። ጓደኛ እኮ ናት። ጓደኛዬን ብትሆን አንቺ ለምን ለኔ አልቆምሽም? ለእውነት ነው የቆምሽው። እና እኔ ለምንድን ነው የቆምኩት? አንቺ አእምሮ የለሽም። ድንጋይ ነው አእምሮሽ። ወንድሜ ጓደኛዬ የምትይው አየሽ አይደል? አልችልም። እኔ በቃ አእምሮ እየተረጋጋ አይደለም። አልችልም። አንተ ሌላ ነገር ያስፈልጋል። ሴት ልጅ ላይ እጅ የምታነሳ ከሆነ እጅን ቆርጥልሃለሁ። እሺ እኔ ሰሚያስ እንደጨረሽ ለቀሽ አታስፈራራ። አላስፈራራም። ሲጀመር አንተን ፈልጌ አይደለም እሷን ፈልጌ ነው የመጣሁት ጓደኛዬ። በቃ እሺ አንቺ እኔ ተረጋጋ። ጨርሰናል። እኔ ኪያ እያመጣሽ እነዚህ ልጆች እያመጣሽ አሁን ከበሚገርም ነገር አልጨረሳችሁም። አልጀመራችሁም ራሱ። ኧረ እባክሽ አመጣሽ ሲጀመር ህይወቴን የበጠበጥሽው አንቺ ነሽ። በቃ ተስተካከለ ይኸው ልታሰር እኮ ነው። ተስተካከላ። ስታሰር ነው የሚስተካከለው። መታሰርህን ማምነሃል። ስለዚህ አድርገዋል ማለት ነው። አንቺ ምን አይነት ሀሳብ ያለው ምንድን ነው? ምን አይነት ወሬ ነው? ሀሳቧ እንደዛ ነው። ልታሳስረኝ ነው ፍላጎቷ። አንቺ ራስሽ በእምነት በታሳስረ ምን ተቀማለሽ? ፍቅረኛዋ አስረ ቢገባ ምን ተቀማለሽ? ከወንድሟ ጋር ተጣልሽ። ወንድሟ እንደብድብ ይሆናል። እንደዛ ነው የምታስበው ነው። እንደዛ ነው የምታስበው። ከዚህ በኋላ ግን አንተ ሰው ደበደብክ የሚባል ነገር ሰማ። እኔ ምንከስብ ሰለቸኝ። አንተ ነገር በጣም ሰለቸኝ። ሰው ደበደበ፣ ሰው መታ፣ ሰው የሆነ ነገር አደረገ። አንተ አድጋል እኮ ዱርዬነት። በቃ ህይወቴ ላይ የሚመጣ ከሆነ ጥርሱን ነው የማወልቀው ነው። በቃ እኔ አላቆምም። ይኸውልህ በንግግር ጉዳይ ይፈታል። ሁሌ በጸብ አይደለም፣ ሁሌ በድግግር አንዳንድ ነገሮች በጸብ ነው። ደግሞ ከሴት ልጅ ጋር በጸብ እኔ ከሴት ልጅ ጋር ጸብ ለመጀመሪያ ከሷ ጋር ግን እዚህ ያለ ጸብ አይደለም። ይሄ ጸብ አይደለም። በስነ ስርዓት እያስረዳኋት ነበር። ተሳስተን አታገኘው። ለምን አገኘው? አግደዋል አይደል? እና ለምን እንደምትጠቀም አጠገባ በቃ ተውኩ እኮ። እሷ ራሷ ናት የምትመጣው። እጃለሁ ኪያ ደውዪልኝ። እውነት ሊኖርሽ ይችላል፣ ግን አታልቅሽ። ስላለቀሽ የሚፈጠር ነገር የለም። አይሻል እንዴት እንደሚሆን ይልሽ የሆነን ባህል አሳምሬ ያውቀዋለሁ። እጅ ሰነዝራል ማለት ሴት ይደፍራል ማለት አይደል። በደንብ አሳምሬ ስለማውቀው እንኳን አንቺ ለእኛ ላይ አንስቶብን ያውቃል።
አውቃለሁ እኮ ገባኝ። ነገር ግን ይኸውልሽ እኔ እንደዋሽለት ነው እንደዛ እያደረገኛለሁ። አስፈራርቶሻል? አዎ ከአንዴም ሁለቴ። ማስረጃ አለሽ? ቪዲዮ አለ አይደል? ቪዲዮ ማየት ትችያለሽ። ስለዚህ አሁንም ያደረገው ነገር አሁንም እኮ እኔ እኮ ትቼው ሁሉንም ነገር እኮ ትቼ ክሱን ላንሳለህ አልኩት እኮ። እሱ ግን ምንም ሊሰማኝ አልቻለም። ይሄው እንደዚህ ነው የሚሆነው እያየሽው። ቃሽ ተረጋጊ። ከዚህ በኋላ ግን ባታገኙ ደስ ይለኛል። እኔ ማግኘት አልፈልግም። ከኔ ጋር ታገኘዋለሽ። ተግባባና ግን አንቺ እንኳን ለመጥፋት አድራሻሽን ለመቀየር ብትሞክሪ አሳድጄ ነው ማገኝሽ። እሺ በቃ ለዚህ ነው የፈለጋችሁ? አዎ ከዚህ በኋላ ግን ትሰሚኛለሽ? ከዚህ በኋላ ማንንም ሰው እያመጣሽ ነይ አስረጂ፣ ነይ ተናገሪ፣ ነይ እንደዚህ አድርጊ እንድትይኝ አልፈልግም። ማስረዳት ስላለብሽ እኮ። ለምንድን ነው እኔ ለሁሉም ሰው ማስረዳው? ሁሉንም ነገር ነው ግዴታሽ ነው። አልፈልግም። በቃ ለምንድን ሰላማዊ ህይወት ልኑርበት። ተውኝ በቃ። እሱን እንዳትኖሪ ሙከራ ተደርጎብሽ በሰላም ምን ላድርግ? ይኸውልሽ ስንት ጊዜ ሆነ። ዛሬ እኮ አይደለም ይሄ ነገር የተነሳው፣ ዛሬ አይደለም ስንት ነገር ሆነ። በቃ ከዛ እኔ ከአቅሜ በላይ ሲሆንብኝ በቃ እሺ ይቅር ሁሉም ነገር በቃ። እኔ ሰውም ሚዲያ ላይ ነው ሁሉ ነገር እየወጣ ያለው፣ ሰውም ስንት ነገር እያለኝ ነው። ስለዚህ ሁሉም ነገር ይቅርብኝ በቃ ብዬ ክሱን አነሳልሃለሁኝ በቃ ተወኝ አልኩት። እሱ ደግሞ ምን ይላል? ጭራሽ ይቅርታ ጠይቂ ምናምን ይለኛል። እኔው እንደዛ ሆኜ ድጋሜ ይቅርታ እንጠይቅ ይፈልጋል። ተረጋግሽ። አሁን ሸኛትና በምን ሌላ ቀን በስተቀር በሰፊው እንገናኛለን። እሺ ሸኝቻችን እውነት ለመናገር ከሆነ ፋሚሊ አላመንኳትም። ማለት ስታለቅስ ትንሽ ወደ ይባባላት፣ ግን እሷንም አላመንኳትም፣ ዮናንም አላመንኩትም። ዮና ራሱ በጣም እያጠራጠረኝ ነው ያለው። ጸብጸብ ነው የሚለው አይኖ የድሮም ባህሪው እንደዚህ አይነት ነገር ነው። ግን ለማንኛውም ይህን ነገር እንድንፈታው ፈጣሪ ይርዳን። አላቅም እኔ በእኔ ብቻ የምችለው ነገር አይደለም እውነት ለመናገር ከሆነና ፈጣሪ ይርዳሽ በሉኝ። ማለት ዮና እስር ቤት ገባ ማለት በጣም ብዙ ዓመት ነው የሚታሰረው። ምንም ደግሞ ማስተባበያ የሚባል ነገር የለውም። ለዛ አላቅም፣ ግን እናንተ ብቻ ጸልዩልኝ። እንገናኛለን ብዬ ተስፋ አደርጋለሁ። ሰላም